የአዳም ታሪክ የእኛ ታሪክ ነው። አዳም የሆነውን ሁሉ ነው የሰው ልጅ ዛሬ በምድር ላይ እየሆነ ያለው። የአዳም ታሪክ ከዚህ በፊት ቁጥር 1፣ ቁጥር 2፣ ቁጥር 3 በሚል የአዳምን ታሪክ በጥቂቱም ቢሆን አጋርቻለሁና ዛሬ ደግሞ እስኪ የአዳም ታሪክ የእያንዳንዱ ሰው ታሪክ መሆኑን አንዳንድ ነገሮችን አብረን እናያለን። ውድ ቤተሰቦች ከኔ ጋር ቆዩ። እግዚአብሔር ሰውን ሲፈጥር ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ በመልኩ በአምሳሉ ነው የፈጠረው። ኑ ሰውን በመልካችን በአምሳላችን እንፍጠር። እንግዲህ እግዚአብሔር ሰውን የፈጠረው ለምንድን ነው ብለን እንጠይቅ እስኪ። ጠለቅ ያለ ነገር እንድናውቅ ለምንድን ነው ሰውን የፈጠረው? ሰው የተፈጠረው ወደዚህ ምድር መጥቶ አሁን የሚኖረውን ኑሮ እንዲኖር ነው ወይስ ከዛ የተሻለ ህይወት እንዲኖር ነው እግዚአብሔር ሰውን የፈጠረው? እግዚአብሔር እኮ ሰውን ፈጥሮ አዳምን በገነት ውስጥ እኮ ነው ያኖረው። በምቾት ስፍራ ማለት ገነት የእግዚአብሔር መገኘት እንደገና ደግሞ የምቾት ስፍራ ነው። እግዚአብሔር ለሰው ልጅ የመረጠው ምርጫ የምቾት ስፍራ ነው። ይህንን የምቾት ስፍራ ነው ሰው ያልወደደው፣ ያልፈቀደው፣ እምቢ ያለው። እግዚአብሔር ያለውን ትቶ እግዚአብሔር ያላለውን አታድርግ የተባለውን ያንን ምርጫው አደረገ። ዛሬ እኮ የሚያኖረን ምንድነው? ምርጫችን ነው። ምንድነው ዛሬ እኛ የምንመርጠው? ምንድነው ወንድሜ አንተ የምትመርጠው? ምንድነው እህቴ አንቺ የምትመርጪው? ምንድነው የምንመርጠው? ሁላችን ምርጫችን ነው ህይወታችንን የሚወስነው ማለት ነው። ስለዚህ መቼም አዳም አንዴ ተሳስቷል፣ ከእግዚአብሔር ክብር ወድቋል፣ ከገነትም ተባሯል። አሁን ወደማይመች ዓለም፣ አሁን እኛ ያለንበት ዓለም ወጥቷል። በዓለም ዙሪያ ያሉት ሰዎች ሁሉ ዛሬ ይህንን የማይመች ህይወት ሼር እያደረጉ ነው። ምናልባት በመብላት፣ በመጠጣት፣ በመልበስ፣ ቆንጆ ቤት በመስራት፣ ጥሩ መጓጓዣ መኪና በመያዝ ምናልባት አንድ ሰው የተመቸው ይመስለዋል። አንዱ ሌላውን ሲያየው የተመቸው ብሎ የእሱን ህይወት ይመኛል። አቤት እገሌ ተመችቶታል። አለባበሱ፣ አነጋገሩ፣ ውበቱ፣ ምኑ የተለያየ ነገር እንላለን። አንድ ሰው ውጫዊ ሁኔታውን ፊዚካሊ ስናይ የተመቸው ይመስለዋል። ነገር ግን ወገኖቼ ሆይ እያንዳንዱ ሰው የራሱ የሆነ ውስጣዊ ችግር አለው። የተመቸው የሚመስል ነገር ግን ያልተመቸው፣ ደስተኛ የሆነ የሚመስል ነገር ግን ደስተኛ ያልሆነ ብዙ ሰው አለ። ስለዚህ መጽሐፍ ቅዱስ ላይ መዝሙረ ዳዊትን ምዕራፍ 73ን እናንተ ሄዳችሁ እዩት። ሙሉውን ነገር እስኪ አንብቡት። እዛ ጋ ተናጋሪው ምንድን ነው የሚለው? ኃጥአን ሲለመልሙ አምሮባቸው የፈለጉትን በልተው የፈለጉትን ጠጥተው እንደፈለጉ ሆነው ሲኖሩ ሌሎችን ጻድቃንን ንቀው ወደ ታች እየተመለከቱ ከኛ በላይ ማንም የለም ብለው የነሱ ልጆች አምሮባቸው በአለባበሳቸው ቢሆን በሰውነታቸው ቢሆን በማንኛውም ነገር የተሳካ የመሰለ ነገር እግዚአብሔርን የሌላቸው የዚህን ዓለም ነገር ያላቸው በእግዚአብሔር ፊት የማይጠቅሙ ያልጠቀሙ የሆኑ ሰዎች ነበሩ በዛ ጊዜ ማለት ነው። እና እኔ እነሱን አይቼ እጅግ ተጸጸትኩ ይላል።
እኔ ዝም ብዬ ነው እንዴ እጄን ያነሳሁት? እኔ ዝም ብዬ ነው እንዴ እግዚአብሔርን የምፈልገው? በቀን በማታ እግዚአብሔር ፊት የምሆነው ብሎ ተናጋሪው ይናገራል። ለጥቂት ተንሸራትቼ ወድቄ ነበር ይላል። ነገር ግን እነኛን ሰዎች ዞር ብዬ ስፈልጋቸው በቦታው የሉም። ዛሬ እግዚአብሔር ለምንድን ነው እኛን የፈጠረን? እግዚአብሔር እኛን የፈጠረን እርሱን እግዚአብሔርን በባህሪ እግዚአብሔርን በሕይወት መስለን የእግዚአብሔር ቤተሰብ ሆነን ከእግዚአብሔር ጋር እንድንኖር። አሁን በዓለም ላይ ጫናና ተጽዕኖ የሚያመጣው ያ ባላጋራችን የእግዚአብሔር ባላጋራ ጠላት የሆነው ሰይጣን ነው። በሁላችን ላይ እንደዚህ አይነት ትርኪ ምርኪ የማይረባ ህይወት ሰዎች እንዲኖሩ የሚያደርገው ሰይጣን ነው። እግዚአብሔር ሰይጣንን ሊበቀል ይፈልጋል። እግዚአብሔር እኛን የሚመርጠን ለበቀል ነው። የምንበቀለው ምንም አድርገን አይደለም። በመልካም ህይወታችን የእግዚአብሔር አይነት ህይወት ሆኖ ኑሮአችን የእግዚአብሔር አይነት ኑሮ ሆኖ ባለፈው ቪዲዮ ላይ እንደተናገርኩት እግዚአብሔርን መምሰል ማለት የእርሱን አይነት ባህሪ፣ የእርሱን አይነት ህይወት፣ የብርሃን ህይወት፣ የሰላም ህይወት፣ የጽድቅ ህይወት፣ የቅድስና ህይወት፣ የንጽህና ህይወት፣ የፍቅር ህይወት፣ በቃ በአጠቃላይ መልካም የሆኑትን ነገር በሙሉ ብቻ እንድንኖረው እግዚአብሔር ይፈልጋል። ስለዚህ እግዚአብሔርን በመምሰል ብቻ ነው ዲያብሎስን የምናሸንፈው። እንግዲህ በዋናነት ጌታ ኢየሱስ ክርስቶስን የግል አዳኛችን የግል ህይወታችን አድርገን ስንቀበል የኢየሱስ ክርስቶስ የህይወት መንፈስ ቀጥታ ወደኛ መንፈስ ይመጣል፣ ከመንፈሳችን ጋር ይዋሃዳል። ከመንፈሳችን ጋር ከተዋሃደ ዕለት ዕለት የእግዚአብሔርን ቃል ምግብ ካደረግ የእግዚአብሔርን ቃል የምንመገብ ከሆነ ይሄ የምንመገበው የእግዚአብሔር ቃል ምንን ያመጣል? በህይወታችን የእግዚአብሔርን ባህሪ ያመጣል፣ የእግዚአብሔርን ህይወት ያመጣል፣ የኢየሱስን ህይወት ያመጣል፣ የመንፈስ ቅዱስን ህይወት ያመጣል። እንግዲህ የመንፈስ ቅዱስን ህይወት ስንኖር እግዚአብሔር በእኛ ደስተኛ ይሆናል። እግዚአብሔር በእኛ ሲደሰት ለእኛ ኃይል ነው ማለት ነው፣ ለእኛ አቅም ነው ማለት ነው።